በኳታርና በፓኪስታን አደራዳሪነት በዶሃ የተካሄደው የዋሽንግተንና የቴህራን የቴክኒክ ውይይት በሁለቱ ሀገራት መካከል ብቻ የተገደበ አይደለም። ይልቁንም የሩሲያ የቻይናና የአውሮፓ ህብረትን ስልታዊ ጥቅምና ፍላጎት ያነካካ ዓለም አቀፋዊ አጀንዳ ሆኗል። ኢራን በሆርሙዝ ሰርጥ ላይ ያላትን ወታደራዊ የበላይነት ለማስከበር እየጣረች ነው። በዚህ ጥረቷ ላይ ደግሞ የሞስኮና የቤጂንግ ቀጥተኛ ድጋፍ ታክሎበታል። በአንጻሩ የአውሮፓ ህብረት የዓለም ነዳጅ ንግድ እንዳይስተጓጎል በዲፕሎማሲ ድልድይነት እየሰራ ይገኛል። ይህ ሚናው ቀውሱን ይበልጥ መዋቅራዊና ዓለም አቀፋዊ መልክ ሰጥቶታል። ሌላ ሀያላን ሀገራት የየራሳቸውን ስልታዊ አሰላለፍ እያንጸባረቁበት ያለው ይህ ወቅታዊ ፍጥጫ መካከለኛው ምስራቅን በሰላምና በጦርነት አፋፍ ላይ አቁሞታል። ይህ የዶሃ ውይይት የተካሄደውም ሰኔ 11 ቀን 2018 በኢትዮጵያ የዘመን አቆጣጠር በተፈረመው የኢስላማባድ የመግባቢያ ሰነድ መሰረት ነው። የአሜሪካውን ወገን የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና አማቻቸው ጄራርድ ኩሽነር ወክለዋል። የኢራንን ወገን ደግሞ ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባዲ የተመራ ቴክኒክ ቡድን ወክሏል። ነገር ግን የኢራን ከፍተኛ ተደራዳሪዎች በስብሰባው ላይ አልተገኙም። በመጀመሪያው ስብሰባ ላይ ኢራን አሜሪካ ግዴታዋን ጥሳለች ስትል ከሳለች። በቀጣይ የሚፈጠሩ አለመግባባቶችን ለመፍታት ግን የጋራ የኮሚኒኬሽን መስመር ለመዘርጋትም ተስማምተዋል። በሁለተኛው ስብሰባ ላይ የታገደውን $6 ቢሊዮን የኢራን ገንዘብ የመልቀቅ ሂደት ተገምግሟል። በስምምነቱ መሰረት ኢራን በምታቀርበው ዝርዝር መሰረት መሰረታዊ ሸቀጦች ተገዝተው ይቀርቡላታል። ከዲፕሎማሲው ጎን ለጎን በሆርሙዝ ሰርጥ ላይ ያለው ወታደራዊ ውጥረት አልቀነሰም። የኢራን ወታደራዊ ዋና መስሪያ ቤት አሜሪካ ጣልቃ ከገባች ፈጣንና ከባድ ምላሽ እንደሚሰጥ አስጠንቅቋል። የጂኦፖለቲካ ምሁራን እንደሚሉት አዲሱ ስምምነት ኢራን በሰርጡ ላይ ያላትን ቁጥጥር አላቀዘቀዞም። የዓለም የጭነት መርከብ ኩባንያዎች አሁን ከዚህ ነባራዊ እውነታ ጋር ለመስራትም ተገደዋል ነው የተባለው። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ መርከቦች የሆርሙዝ ሰርጥን ለቀው እየወጡ መሆኑን ገልጿል። በአካባቢው የንግድ መርከቦች ዝውውር የ50 በመቶ እድገት ቢያሳይም የደህንነት ስጋቱ ግን አሁንም እንደቀጠለ ነው። ሌላው አወዛጋቢው ጉዳይ የኢራን የኒኩለር ተቋማት ፍተሻ ነው። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ተቋማቱን የመፈተሽ መብት አለኝ ማለቱን ቴሄራን አጣጥለዋለች። የኢራን ምክር ቤት አፈ ጉባኤ መሐመድ ቃሊባፍ ባለፈው ዓመት ጥቃት የደረሰባቸውን የፎርዶ የናታንና የኢስፋን ማዕከላት ለፍተሻ ክፍት አይደሉም ብለዋል። በአሁኑ ወቅት መርማሪዎቹ መግባት የሚችሉት ወደ ቡሽና ቴሄራን ማብላዮች ብቻ መሆኑንም ገልጸዋል። መቀመጫውን ኢራን ዋና ከተማ ቴሄራን ያደረገው ፕሬስ ቲቪ እንደዘገበው የኢራን ይፋዊ አቋም በዲፕሎማሲ ንግግሮች ውስጥ መሳተፍ ቢሆንም በብሔራዊ ደህንነቷና በሉዓላዊነቷ ላይ ግን ምንም አይነት ድርድር አታደርግም። ሩሲያ በአሜሪካ የሚመራው የአንድ ወገን ማዕቀብና ወታደራዊ ጫና አጥብቃ ኮንናለች። በሌላ በኩል ቻይና በመካከለኛው ምስራቅ ያላትን ግዙፍ የኢኮኖሚና የነዳጅ ፍላጎት ለማስጠበቅ ስትል የዲፕሎማሲ ሚዛኑን የጠበቀ አቋም እያሳየች ነው። የአውሮፓ ህብረት አቋም ከዋሽንግተንና ከቴህራን ፍላጎት መካከል ሚዛኑን የጠበቀ መፍትሄ መፈለግ ላይ ያተኮረ ነው። የአሜሪካው ሲኤንኤን እንደዘገበው የፕሬዝደንት ዶናልድ ትራምፕ አስተዳደር በዶሃ ንግግር ላይ ተወካዮቹን ቢልክም መሬት ላይ ያለው ወታደራዊ ዝግጅት ግን እንደቀጠለ ነው። ጦርነቱ በባህረ ሰላጤው ሀገራት ላይ የደህንነት ስጋትን ፈጥሯል። የባህረ ሰላጤው የትብብር ምክር ቤት ጂሲሲ አባላት በጦርነቱ ወቅት የኢራን ጥቃት ሰለባ የነበሩ በመሆኑ አሁን ላይ የደህንነት ህብረታቸውን ይበልጥ ለማስፋትና አማራጭ መንገዶችን ለመፈለግ እየተገደዱ ነውም ተብሏል። በዲፕሎማሲው መድረክ መሻሻል ቢታይም የኢራን ህዝብ ግን ንግግሮቹን በጥርጣሬ ነው የሚመለከተው። ህዝቡ በማንኛውም ሰዓት አዲስ ጦርነት ሊቀሰቀስ ይችላል የሚል ስጋት አለው። የአሜሪካ ምክትል ፕሬዚደንት ጄዲ ቫንስ አሜሪካ ራሷን ለሌላ ጦርነት እያዘጋጀች መሆኑን ማመላከታቸው ይህንን ስጋት አጠናክሮታል። በተለይም በጦርነቱ መጀመሪያ ላይ በአሜሪካና በእስራኤል ጥቃት የተገደሉት የቀድሞ የኢራን መንፈሳዊ መሪ አያቶላ አሊ ሆሜኒ የ6 ቀናት የቀብር ስርዓት መጀመሩ በቀጠናው ያለውን ውጥረት ከፍተኛ ደረጃ ላይ አድርሶታል። በቴህራን በሚካሄደው በዚሁ የቀብር ስነ ስርዓት ላይ ከ20 ሚሊዮን በላይ ዜጎችና ከ100 በላይ ሀገራት የተወከሉ ልዑካን ይገኛሉ ተብሎ ነው የሚጠበቀው። የፓኪስታን የሀገር ውስጥ ሚኒስትር ሰኢድ ሞይሲን ናቅቪ ቀድሞው ቴህራን የገቡ ሲሆን ጠቅላይ ሚኒስትር ሻባዝ ሸሪፍም በስነ ስርዓቱ ላይ ይታደማሉ ተብሏል። የኢራን ባለሥልጣናት የአያቶላ አሊ ሆምኒ አስከሬን በኢማም ሪዛ መቅደስ ውስጥ ለማሳረፍ ዝግጅት እያደረጉ ሲሆን በአስከሬኑ ሳጥን ላይ የተቀመጠው ቀይ ባንዲራ የከረባላን የታሪክ መስዋዕትነትና የሀገሪቱን ጽናት የሚያሳይ ተምሳሌ ተደርጎ ተወስዷል ነው የሚለው የፕሬስ ቲቪ ዘገባ። ደግሞ የዶሃው ውይይት በተወሰነ መልኩ ውጤታማ ቢሆንም ቀጣዩ ከፍተኛ የሰላም ንግግር ግን ከቀብር ስነስርዓቱ መጠናቀቅ በኋላ በአስቸኳይ እንደሚቀጥል አደራዳሪዎቹ ይፋ አድርገዋል። የኢራን ምክር ቤት አባላት በእስራኤል በኩል በአዲሱ መንፈሳዊ መሪ አያቶላ ሙጅታብ ኮሜኒ ላይ የተሰነዘረ ካለው የግድያ ዛቻ በመነሳት ሀገሪቱ የኒኩለር ዶክትሪኗን በድጋሚ እንድትመረምረው እየወተወቱም ይገኛሉ። መካከለኛው ምስራቅ አሁንም በሰላምና በጦርነት አፋፍ ላይ የምትገኝ ሲሆን
ተጠባቂው የነገው የዲፕሎማሲ አቅጣጫ የቀጠናውን ጠፈንታ የሚወስን ይሆናልም ተብሏል። በዚህ ሂደት ውስጥ ደግሞ ሀገራት ብሔራዊ ጥቅማቸውን ለማስጠበቅ የሚያደርጓቸው የተናጠልና የህብረት እርምጃዎች በቀጠናው ምናልባትም ሰላም የሚሰፍንበትን ጊዜ ሊያርቀው ይችላል የሚል ስጋት በብዙሃን ዘንድ ፈጥሯል።